ረቡዕ ብሎ ነበርና ሐሙስ አለ። የፍጥረት አምስተኛ የምስጋና አራተኛ ቀን ሲል ነው። በዚህም ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ አመስግነኝ ትለዋለች። በክርክር በሰኞ ተፈጽሟልና እመቤቴ ባርኪኝ ይላታል። በረከተ ወልድ ዋቡሁ መንፈስ ቅዱስ ይህድር በላዕሌከ ብላ ተባርከዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሐሙስ ውዳሴ በሐሙስ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው፣ ቃለ ጸሐፊ ነው። እርሱ ግን ነገሩን እጸንተረ ሙሴ ብሎ ያመጣዋል። በዚህም ዕለት እመቤታችን ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ጳጳሳት፣ ሊቃነ ጳጳሳትን አስከትላ መጥታ ነበርና ባየው እየመሰለ ያመሰግናታል። በዕለተ ሐሙስ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። አይጹቅያ ካለ እይውዩ ባለበቀና ነበር ልማደ መጽሐፍ ነው። ነደ እሳት ሰፍሮባት በነደ እሳት ተከባ ከነደ እሳት አጠገብ ከነደ እሳት ጋር ተዋህዳ ጫፎቿ ሳይቃጠሉ ሙሴ ያያት ድንግል ማርያም ሙሴ ያያትንስ ትመስላለች። አንድም እንተረያ ሙሴ ትመስል ማርያምሃ ድንግል ይላል። ነደ እሳት ሰፍሮባት ከነደ እሳት አጠገብ ከነደ እሳት ጋር ተዋህዳ በነደ እሳት ተከባ ጫፎቿ ሳይቃጠሉ ሙሴ ያያትስ ድንግል ማርያምን ትመስላለች። ይህስ እንደምንድን ነው ቢሉ ሙሴ በኮሬብና በደብረ ሲና መካከል በጎቹን አሰማርቶ ሲያበላ በደብረ ሲና ሐመልማል ከነበልባል ተዋህዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው ተዋህደው ያያል። ወቀርበ ይጠይቆ ይላል። ይህንስ በሩቅ ሊረዱት ሚቻል አይደለም፣ ቀርበው ሊረዱት ይገባል ብሎ በጎቹን ከፈረሰ ግንብ ከፈረፈረም ቢሉ አስገብቶ ዘግቶባቸው ይሄዳል። ስለምን ዘግቶባቸው ሄደ ቢሉ ለጊዜው የሰው ገንዘቦች ናቸውና እንዳይጠፉበት ነው። ፍጻሜው ግን ጥበብ በፈለጋችሁ በሻችሁ ጊዜ አንድ ልብ ሆናችሁ ሂዱ ለማለት ነው። ይትስፈር አቢሃ ለጥበብ በክሌ ልብ አላ ኩን ከመዘይዘር ወይዐርር ወይዐጽድ እንዲል። አንድም ሙሴ መናንያን ምሳሌ ነው። ምናኔ በሄዳችሁ ጊዜ ገንዘባችሁን ሰጥታችሁ መጽውታችሁ ሂዱ ለማለት ነው። በሄደም ጊዜ ደብረ ሲና ሊደርስ 40 ክንድ ሲቀረው ሙሴ ፍታቶታይና ሳይኒ ከስመዘች ከይራ ምድር ቅድስት ይእቲ ሙሴ የምትሄድባት ምድር ደብረ ሲና ቅድስት ናትና ጫማህን ከእግርህ አውልቅ አለው። ለጊዜው ስራ ሲያስተምረው ነው። ፍጻሜው ግን እንኳን ከሰማያዊ ንጉሥ ዘንድ ሲሄዱ ከምድራዊ ንጉሥ እንኳን ዘንድ ሲሄዱ እግርን ጫማን አውልቆ ልብስን ታጥቆ አደግድጎ መሄድ እንዲገባ ለማጠየቅ ነው። አንድም የያዘው የስጋዊ ነገር ነውና፣ አንድም ደብረ ሲና የቤተክርስቲያን ምሳሌ ናት። ወደ ቤተክርስቲያን ሲሄዱ ሲገቡ ጫማን አውልቆ ልብስን ታጥቆ አደግድጎ መግባት መሄድ እንዲገባ ለማጠየቅ፣ አንድም ደብረ ሲና የጉባኤ ቤት ምሳሌ ናት። ጉባኤ ቤት ስጋዌ ይነገርባታል። ስጋዌ ወደሚነገርባት ወደ ጉባኤ ቤት ስትገቡ ጫማችሁን አውልቃችሁ ልብሳችሁን ታጠቃችሁ ግቡ ለማለት ለአራያነት ነው። አንድም ጫማን አውልቅ ማለት ተልከ የምትሄድባት ምድረ ግብፅ ግርምት የምታስፈራናትና አሳይነ ፍራትህን ከልቡና አርቅ ሲለው ነው። አንድም ከግብፅ ስትመለስ የምሰራልህ ሕገ ኦሪት ጽኒት ንጽሕት ናትና ጥንቆላህን ተው ሲለው ነው። ፋል የሚባል ጥንቆላ ተምሮ ነበርና አንድም ልማደ ሕይወትህን ተው ሲለው ነው። ይህ ምሳሌ ነው። ሐመልማል የእስራኤል ነበልባል የመከራቸው ሐመልማሉ ነበልባሉን እንዳላጠፋው እስራኤልም ሱባዔ ገብተን ግብር ገብተን መከራችንን እናርቀው አላሉምና ነበልባሉም ሐመልማሉን እንዳላቃጠለው እስራኤልንም መከራቸው ጨርሶ አላጠፋቸውምና አንድ ሐመልማል የትስብእት ነበልባል የመለኮት ቅዱስ ቄርሎስ እንደመሰለው የአብ አካላዊ ቃል ያለመለወጥ ከስጋዋ ስጋ ነስቶ ሰው ሆነ።
ወያዋ ያሳተ መለኮቱ ለድንግል ባህርየ መለኮቱ አላቃጠላትምና ትመስል ዕፀ አንድም ባህርየ መለኮቱ አላቃጠላትም እኮ እሱንም ከወለደች በኋላ ማኅተመ ድንግልናዋ አልተለወጠምና ትመስል ዕፀ ላለው አንድም ማኅተመ ድንግልናዋ አልተለወጠም። ሰውም ቢሆን የባህርይ አምላክ ነውና ይመስል ነደ ላለው አንድም ሰውም ቢሆን የባህርይ አምላክ ነው። አምላክ ዘባማን ማንሻ አምላክ ዘባማን ይኸውም የባህርይ አምላክ ነው። እውነተኛ የባህርይ አምላክ ነው አለ። ዘባማን አለ ጌትነቱ እንደ ነገሥታት በጉልበት እንደ ጣዖታት በሐሰት እንደ ካህናት በሀብት አይደለምና መጻው አዳነን ተወልዶም አዳነን። ነደ እሳት ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳት ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። አምላክን የወለድሽ እመቤታችን ሁላችን እናገንሻለን፣ እናከብርሻለን፣ በፍጹም ምስጋና እናመሰግንሻለን። ይቅርታሽ ለሁላችን ይደረግልን ዘንድ አንድም ይደረግልን ዘንድ ነውና ሆነን ተደርጎልናልና አምላክን የወለድሽ እመቤታችን ሁላችን እናከብርሻለን። መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘበእንቲሃ ተስረ ብሎ እንተሃደረት አለ። መመቻነቷንም በቅጽል አመጣው። በሊአ እንደማለት ነው። በላት አለ በሊአ ሲል ነው። ሔዋን ዕፀ በለስን በልታ ባደረገችው አመፅ ምክንያት በእኛ በዘመዶቻችን በአዳምና በሔዋን አድሮ ይኖር የነበረ መርገመ ሥጋ መርገመ ነፍስ በእርሷ የጠፋልን አምላክን የወለደች እመቤታችን የሁላችን መመኪያ ናት። አንድም ሔዋን ምን አደረገች ትለኝ እንደሆነ በላት ምጽ ከዕፀ በለስ በላች። ምጽ ከዕፀ በለስ ብሎ በከፊል ተናገረው አልጨረሰችውምና በሔዋን ምክንያት የገነት ደጃፍ ተዘጋብን። ዋዘዞሙ ለሱራፌል ወኪሩቤል ከመ ይቀቡ ፍና ዕፀ ሕይወት እንተ ትመያየጥ ከመ ይባ አዳም ተሃቢሎ ውስተ ገነት እንዲህ ዳግመኛም በድንግል ማርያም ምክንያት ተከፈተልን። ዋጋሶ ለሱራፊ ዘይአቅፍና ዕፀ ሕይወት ከመ ያይት ትምዴሁ ኩናተ እሳት እንዲል ዳግመ ከፈለነ ሲል ነው። ከታታርህ ወለነ ዳግመ ያልተካከለ ነው። መጀመሪያ የወድግ የገቡበትን ኋላ ለወጡበት። አንድም የተካከለ ነው። መጀመሪያ የገቡበትን ኋላ ለገቡበት። ከፈለነ ንብላ ዕፀ ሕይወት ዳግመ ከፈለነ ነው። ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን። በገነት 3 እጽዋት አሉ። ጌታ አዳምን አንዱን ብላ ብሎታል፣ አንዱን አትብላ ብሎታል። አንዱን ብላም አትብላም አላለውም። ብላ ያለው ምግቡን ነው። አትብላ ያለው ዕፀ በለስን ነው። ብላም አትብላም ያላለው ዕፀ ሕይወትን ነው። አዳም ጌታ ብላ ያለውን በልቶ አትብላ ያለውን ጠብቆ ኑሮ ቢሆን ሺህ ዘመን እየኖርን ከዕፀ ሕይወት እየበላን እየታደስን ገነት መንግስተ ሰማያት እንገባ ነበርና ሊቅ ከሆነ ሳይተረጉም አይሄድምና ዕፀ ሕይወትም ያልሁት እኛን ስለወደደን ሰው ሆኖ ያዳነን የመድኃኒታችን የኢየሱስ ክርስቶስ ሥጋ ወደሙ ነው። ምን አይምሮ ነው? ምን አንደበት ነው? ምን ጆሮ ነው? ስለሷ ድንቅ ሆኖ የሚነገረውን ነገር ማወቅ የሚቻለው አይምሮ፣ መናገር የሚቻለው አንደበት፣ መስማት የሚቻለው ጆሮ እንደምን ያለ ነው? ሰው ወዳጅ እግዚአብሔር ካዳሪ ማይደር አይደለ አንድ አካል አንድ ባህሪ እግዚአብሔር ቅድመ ዓለም የነበረ በመለኮቱ ህልፈት ውላጤ የሌለበት እግዚአብሔር ከአብ አልዘም አካል ባህሪ ዘእም ባህሪ ሳይለይ ቅድስት ድንግል ከምትሆን ከመቤታችን ሰው ሆነ።
እርሱንም ከወለደችው በኋላ ማኅተመ ድንግልናዋ አልተለወጠም። ማኅተመ ድንግልናዋ ሳይለወጥ ስለወለደችው ስለዚህ ወላዲተ አምላክ እንደሆነች ታወቀች፣ ተረዳች። የእግዚአብሔር የጥበቡ ምላት ስፋት ምን ይረቅ፣ ምን ይጠልቅ፣ ምን ይደንቅ! ኦ ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። በሕማም ለዲ ወወሊደች ይኩን ምግባይች ሀበ ምእትሽ ወውእቱ ይቅንች እንዲል ጻይርሽን ጋይርሽን ምጥሽን አበዛዋለሁ ብሎ የፈረደባት ማኅፀን ነበረች። አሁን ግን የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ሆነች። ምን ነው የተፈረደባት የተረገመች ሔዋን የወለደችው እመቤታችን የፈልፈለ ሕይወት ኢየሱስ ክርስቶስ መገኛ ሆነች። ያቸው የተረገመችው ያለ ስለምንድን ነው ቢሉ የሔዋን ባህሪ የእመቤታችን ባህሪ ነውና ወሀበ አርዌ ምድር ቄያ ህምዞ በዊኦ በይሰሚ ከማሁ አህየዋ ቃል በዊኦ በሰሚ እንዲህ ከኛ ከዘመዶቻችን ከአዳምና ከሔዋን መርገመ ሥጋ መርገመ ነፍስ የሚያጠፋ ጌታን በማኅተመ ድንግልና ሳይለወጥ ወለደችው። ስለዚህ እንዲህ እያልን እናመስግነው። ሰው ወዳጅ ለምትሆን ላንተ፣ ይቅር ባይ ለምትሆን ላንተ፣ የነፍስ የሥጋችን መድኃኒት ለምትሆን ላንተ ክብር ምስጋና ይገባሃል እያልን እናመስግነው። ሄሮ መፍቀሬ ሰብ ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። አምላክን ያለ ዘር ቢስ የወለደች የእመቤታችን የማኅፀኗ ሥራ ምን ይረቅ፣ ምን ይጠልቅ፣ ምን ይደንቅ! ኦ ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አንድን ለማኅፀኗ ሥራ አንክሮ ይገባል። ለዮሴፍ የታየው የተነጋገረው ምስክር ሆነ፣ መሰከረ። እንዲህ ብሎ መሰከረ። ከእርሷ የሚወለደው የአብ አካላዊ ቃል በግብረ መንፈስ ቅዱስ ነው ብሎ ለዮሴፍ የታየው መልአክ መሰከረ፣ ምስክር ሆነ። ያለመለወጥ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። እጽፍ ድርብ ተድላ ደስታ ያላት እመቤታችን ጌታን ወለደችው። እጽፍ ድርብ ተድላ ደስታ ያላት አላት እመቤታችንን። ከዕለታት አንድ ቀን መጽሐፈ ኢሳይያስ ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች ከሚለው ቃል ደረሰች። ከዚህችስ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ እንጨት ሰብሬ ውሃ ቀድቼ ባገለገልኳት ብላለች እንጂ እኔ ይሆን አላለችምና፣ ድንግል ንጽሕት ሆና ሳል እኔ ሆናለሁ ብላ አላሰበችምና እጽፍ ድርብ ተድላ ደስታ ያላት አለ። ከጊዜው መድረስ አንድ ደስታ፣ ከዚያውም ላይ ራሷ ሆና መገኘት ትልቅ ደስታ ነውና አንድ ለምትቤተ ዝንቱ ፍስሐ ይላል። ለተድላ ደስታዋ እጽፍ ድርብ የሚሆን ጌታን ወለደችው። ለተድላ ደስታዋ እጽፍ ድርብ የሚሆን አለው ጌታ ሴቶቹ ልጅ ትወልዳላችሁ ሲባሉ ደስ ይላቸዋል። ከዚያውም ዘንድ ወንድ ልጅ ሲወልዱ ደስ ይላቸዋል። በዚያውም ላይ አምላክን መውለድ እጅግ ደስ ያሰኛልና ለተድላ ደስታዋ እጽፍ ድርብ የሚሆን አለው። ስማ ኮነ መልአክ ወይቤ ነው። ወንድ ልጅ ትወልዳለች ብሎ ምስክር ሆነ፣ መሰከረ። ስሙም አማኑኤል ይባላል። አማኑኤል ማለትም ቢተረጉሙት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋራ አንድ አካል አንድ ባህሪ ሆነ ማለት ነው። ምን ነው መልአኩ የሚናገረው በዕብራይስጥ፣ ወንጌላዊ የሚጽፈው በዕብራይስጥ። ለማን ይተረጉማል ቢሉ ይህንን ይተረጉማል። አልፎ አልፎ ካህናቱ የሚያውቁት ህዝቡ የማያውቁት እንደ ጥሬ ነገር አለ። ያንን በዘ በወ እያጎላ ይተረጉምላቸዋል። በዘ ሲያጎላ
ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውሁብ ለከ ይላል። በውስጥ ያጎላ ፍቅር ወሰላም ፍስሐ ወሐሴት እያለ ይተረጉምላቸዋል። ከጽር ትርጓሜው ከይላንሳል መጥቶልናል። አማኑኤልን የመሰለ ንባብ ከይላንሳን ቀርጦብናል። አንድም ቅዱስ ማቴዎስ ወንጌላዊ የማቴዎስን ወንጌል ሲያስተምር አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከስጋችን ስጋ ከነፍሳችን ነስቶ ከኛ ጋር አንድ አካል አንድ ባህሪ የሆነ ማለት ነው ብሎ ተርጉሞለታል። አንድም የንስጥሮስን ነገር ሲያስፈርድ አደ ህድረት ቃል አማኑኤል የሚለውን ቃል እግዚአብሔር ምስሌነ ብሎ የተረጎመ መልአክ አበልአ እሰወቼ ይሰመይ ወንጌላዊ ዘይተረጉም ወንጌል ብሎ አቅንቶበታል ረድቶበታልና እንዲህ አለ። ዳግመኛም ስሙ ኢየሱስ ይባላል። ሕዝቡን ከኃጢአታቸው አንድም በኃጢአታቸው ምክንያት ከመጣው ፍዳ መከራ የሚያድናቸው ነው። ስሙን ከነትርጓሜው አመጣው። ኢየሱስ ብሎ ስሙን ዘያድኅኖሙ እምኃጢአቶሙ ከኃጢአታቸው የሚያድናቸው ብሎ ትርጓሜውን ተናገረ። ኃይሎ ለስም ወፍካሬሁ አብጽሐ ቅዱስ መልአክ እንዲህ የክብር ክብር ለዘላለሙ ለእርሱ ይሁንና ኃጢአታችንን ይቅር ብሎ ሊያድነን ሰው የሆነ አምላክ እንደሆነ በተገባ አወቅነው ተረዳነው። ዘኮነ ሰባ ሰው የሆነ አምላክ አለ። ሶበሰ አምላክ ባሕቲቱ ያም ለሶበሰ ቀልዎ እምያድኀነ ዓለመ እንዲህ ቅድስት ድንግል ከምትሆን የአምላክ መወለድ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አንድም ኦ ለዚህ ልደት ይላል። ለዚህ ልደት አንክሮ ይገባል። አካላዊ ቃልን ወሰነችው። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ቀዳማዊ ልደቱን ፍጥረት ዳህራዊ ልደቱን ዘር አልቀደመውም። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። በመወለዱ ማኅተመ ድንግልናዋን አልለወጠውም። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ከአብ አካል ዘም አካል ያለ ድካም ያለ ተፈልጦ ያለ ተድሮ ተወለደ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ድኅረ ዓለም ከእመቤታችን ከቅድስት ድንግል ማርያም እሷን ሴቶች ሲወልዱ የሚሰማቸው ሕማም ምጥ ሳይሰማ እሱንም ሕፃናት ሲወለዱ የሚሰማቸው ሕመም ሳይሰማው ተወለደ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ለእርሱ ሰብአ ሰገል ሰገዱለት። አምላክ ነውና ብለው አምላክ እንደሆነ ሲያስረዱ ዕጣን አመጡለት። ንጉሥ ነውና ብለው ንጉሥ እንደሆነ ሲያስረዱ ወርቅ አመጡለት። ማህየዊ ለሚሆን ሞቱ ምሳሌ መርገፍ የሚሆን ከርቤን አመጡለት። አንድም በእናቱ በወንጌል ወርቅን ያስቀድማል። ወርቅ አመጡለት። ወርቅን ገብርላቸው የነበሩ ነገስታት ጥንቱንም ፍጡራን ኋላም መዋተያን ኃላፊያን ናቸው። አንተ ግን ጥንቱንም ያልተፈጠር ኋላም የማታልፍ ህልፈት ውላጤ የማይስማማ ዘላለማዊ አምላክ ነህ ሲሉ ነው። ዕጣን አመጡለት። ዕጣንና ትናላቸው የነበሩ ጣዖታት ጥንቱንም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ጥንቱንም ያልተፈጠር ኋላም የማታልፍ ህልፈት ውላጤ የማይስማማ ዘላለማዊ አምላክ ነህ ሲሉ ከርቤ ገበሩለት። በቁሙ በዕለተ ዓርብ ትቀምሰዋለህ ሲሉ ነው። አንድም ወርቅ ገበሩለት። ወርቅ ጽሩይ ነው፣ አንተም ጽሩየ ባህሪ ነህ ሲሉ ነው። ዕጣን አመጡለት። ዕጣን ምውዝ ነው፣ አንተም ምውዘ ባህሪ ነህ ሲሉ ነው። ከርቤ አመጡለት። በቁሙ በዕለተ ዓርብ ትቀበለዋለህ፣ ወደህ ስለኛ መራራ ሐሞትን ትጠጣለህ ሲሉ ነው። አንድም ወርቅ ገበሩለት። ወርቅ ጽሩይ ነው፣ በአንተም ያመኑ ምዕመናን ጽሩያነ ምግባር ወሃይማኖት ናቸው ሲሉ ነው። ዕጣን አመጡለት። ዕጣን ምውዝ ነው፣ በአንተም ያመኑ ምዕመናን ምውዛነ ምግባር ወሃይማኖት ናቸው ሲሉ ነው። ከርቤ አመጡለት።
ማህያዊ በሚሆን ሞት ወደ ፈቅደ በዕለተ ዓርብ ትቀበለዋለህ ሲሉ ነው። አንድም ወርቅ ገበሩለት። ወርቅ የሃይማኖት ምሳሌ ነው። ወርቅ በእሳት ካልተፈተነ ጽሩይነቱ ግብዝነቱ አይታወቅም። ሃይማኖትን በመከራ ካልተፈተነ ዋጋ ማሰጠቱ አለማሰጠቱ አይታወቅምና ዕጣን አመጡለት። ዕጣን የተስፋ ምሳሌ ነው። ዕጣን ከሩቅ እንደሚሸጥ ተስፋም የራቀውን እንደቀረበ የሌለውን እንዳለ አድርጋ ታሳያለችና ተስፋ ስተትሬሲዮ ለዘይሃለወ ከመዝሃለወ እንዲል ከርቤ አመጡለት። ከርቤ የፍቅር ምሳሌ ነው። የተለያየውን አንድ ያደርጋልና ነው። አንድም ወርቅ የሰማዕታት ምሳሌ ነው። ከመወርቅ በእሳት ፈተኖሙ ለሰማዕት እንዲል ዕጣን የባሕታውያን ምሳሌ ነው። ዕጣን ከሩቅ እንደሚሸጥ ባሕታውያንም በተስፋ ነዋሪዎች ናቸውና ከርቤ የሰብአ ዓለም ምሳሌ ነው። አንድም ከርቤ አመጡለት። ያ ከርቤ የተለያየውን የሚጠግን እንደሆነ አንተም ጽና ነፍስ ልጅነትን አጥቶ ከነገደ መላእክት ተለይቶ የነበረ አዳምን ጽና ነፍስ ልጅነትን ሰጠ ከመላእክት ጋራ አንድ ታደርገዋለህ ሲሉ ነው። አንድም ወርቅ ገበሩለት። ወርቅ የመላእክት፣ ዕጣን የሰብአ ዓለም፣ ከርቤ የካለ ፍጥረት። መላእክት ሰብአ ዓለም ካለ ፍጥረት ያንተ ገንዘቦች ናቸው ሲሉ ነው። ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርቅ ለውስተ ሰማይ ወለውስተ ምድር ወለታሕቲሃ ለምድር እንዲል ቅዱስ ጳውሎስ የአሐዱ ውእቱ ባሕቲቱ ኀዳሪ ማኅደር ያለ ያይደለ አንድ አካል አንድ ባህሪ ይቅር ባይ ሰው ወዳጅ የሚሆን ቸር መፍቀሬ ሰብ ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪልን። አዳም ጎን አንዲት አጥንት ነሳ። ዝነሲወቱ ይህ መንሳቱ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ ምን ያለ ረጭቅ ነው! ለዚህ አንክሮ ይገባል። አንድም ለዚህ ነሲወቱ ይላል። ለዚህ መንሳቱ አንክሮ ይገባል። ሕያው ሲል ነው። ያንንም ከአዳም ጎን የነሳውን አጥንት ሔዋንን የ15 ዓመት ቆንጆ አድርጎ ፈጠረ። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ ምን ያለ ረጭቅ ነው! ለዚህ አንክሮ ይገባል። ይህስ እንደምንድን ነው ቢሉ እግዚአብሔር አዳም ልጅነት አክብሮ በገነት ባኖራቸው ጊዜ እንስሳትን አራዊትን ወደ አዳም ስም እንዲያወጣላቸው ላካቸው። እንስሳትም ወደ አዳም ሂደው አዳም ለእያንዳንዱ ስም አውጥቶላቸዋል። ስም ሊያወጣላቸው ሲመጡ ሴትና ወንድ ሆኖ አያቸው። ሁሉን ሴትና ወንድ አድርጎ ፈጥሮታል። እኔ ብቻዬን ተፈጥሬያለሁ ብሎ አዘነ። የአዳምንም ሐዘን እግዚአብሔር ተመልክቶ ይኮነ ሰናየ ለእጓለ እመሕያው ይንበር ባሕቲቶ፣ ሰው ብቻውን ይኖር ዘንድ መልካም አይደለም፣ ንግበር ሎቱ ቢጸ ዘተረዶ፣ የምትረዳው ጓደኛ እንፍጠርለት ብለው አሰቡ። አስበውም አልቀሩ። ዋምፃ እግዚአብሔር ድቃሰ ላዕለ አዳም ይላል። እግዚአብሔር በአዳም ላይ እንቅልፍ አመጣበት፣ ተኛ። ብዙም ሳያንቀላፋ ብዙም ሳይነቃ ማእከለ ነቂህ ወነዊም ሳለ እግዚአብሔር ከአዳም ጎን አንዲት አጥንትን ነስቶ ሔዋንን የ15 ዓመት ቆንጆ አድርጎ ፈጠረለት። አዳምም ሲነቃ ሔዋን መልከ መልካም ሆና አገኛት። ዛቲ አጽም ማጽሜ፣ ይህች አጥንቷ ከአጥንቴ ስጋዋ ከስጋዬ ነው፣ ለትኩነኒ ብእሲትየ ሚስቴ ትሁን ብሏል። ጌታ አዳምን ብዙም ሳያንቀላፋ ብዙም ሳይነቃ ማእከለ ነቂህ ወነዊም ሳለ መፍጠሩ ስለምንድን ነው ቢሉ ቢንቀላፋ ኑሮ አላውቃትም ከየት እንደመጣች ባለ ነበረ። ቢነቃ ደግሞ ይሰማው ነበረና ለዚህ ነው። አንድም አዳም እንዲተኛ እንዲያንቀላፋ አድርጎ መፍጠሩ የባልና ሚስት ተዋህዶ በምኝታ እንደሆነ ለማጠየቅ ነው። አንድም የአዳምን ነብይነት ለማስረዳት ምን ነው ጌታ ሔዋንን ሲፈጥር ከፍ ብሎ ከግንባሩ ዝቅ ብሎ ከእግሩ አይፈጥራትምን? ስለምን ከጎኑ ፈጠራት ቢሉ ከፍ ብሎ ከግንባሩ ቢፈጥራት ኑሮ ሴቶቹ እኛ የበላይ ነን ወንዶችን እንገዛለን ባሉ ነበረ። ዝቅ ብሎ ከእግሩ ቢፈጥራት ደግሞ ወንዶቹ ሴቶቹን ይረገጧቸው ይንቋቸው ነበረ። ከመካከል ሰውነት መፍጠሩ ከባልሽ ዝቅ ብለሽ ከሌሎቹ ቤተሰቦችሽ ከፍ ብለሽ ኑሪ ሲላት ነው። አንድም ጎን የተሸፋፈነ ነው። እየተራቆታችሁ አትኑሩ፣ ተሸፋፍናችሁ ኑሩ ለማለት ነው። ይህስ ቢሆን ከቀኝ ጎኑ ነው ከግራ ጎኑ የፈጠራት ቢሉ
ከቀኝ ጎኑ ፈጥሯታል። ይኸውም ሊታወቅ ቀኝ ፈጣን ነው፣ ሴቶቹም ለተራድኦ ለማገዝ ፈጣኖች ናቸውና። አንድም ከግራ ጎኑ ፈጥሯታል። ይህም ሊታወቅ ግራ ደካማ ነው፣ ሴቶቹም ደካሞች ናቸውና። አንድም ግራ ደም ይበዛበታል፣ በሴቶቹም ደም ይበዛባቸዋልና። ታዲያ ስለምን በቀኝ አለ ቢሉ ክብሩ ሲል ነው እንጂ ሔዋን የተፈጠረችው ከጎኑ ነው። የሰውን ፍጥረት ሁሉ ከአዳም ጎን እንዲራባ አደረገ። ይህ ምን ይረቅ፣ ምን ይጠልቅ፣ ምን ይደንቅ! ኦ ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ይህን ሁሉ አድርጎ የአብ አካላዊ ቃል ለኩነተ ሥጋ ተሰጠ። ቅድስት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ አማኑኤል ተባለ። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዚህ ስም አብይ ጥቀ ዘይክሉ ፈሊጦቶ እንዲህ። ስለዚህ ሁልጊዜ ወደ እመቤታችን እንለምን፣ እንጸልይ፣ እንማልድ። ከልጇ ከወዳጇ ከኢየሱስ ክርስቶስ ዘንድ እንድታስታርቀን ሁልጊዜ ወደ እመቤታችን እንለምን። ሁልጊዜ ማትሰለቸን የለም ትለኝ እንደሆነ እመቤታችንስ ሄርቲቲ በጻድቃን በቅዱሳን ዘንድስ ቸርና። ቅዱሳን ያለውን ይተረትራል። ከሊቃነ ጳጳሳት ማስበጵጵስናችንን ታሰጠናለች ብለው ደጅ ለሚጸኗት ለሊቃነ ጳጳሳትን ሄርቲቲ ቸርናት። አስበጵጵስናችንን ይሰጠናል ብለው ደጅ የሚጸኑት ጌታን አስበጵጵስናቸውን ለማሰጠት ወልዳላቸዋለችና ለሊቃነ ጳጳሳትን ሄርቲት ይቸርናት። አስበ ትንቢታችን ታሰጠናለች ብለው ደጅ ለሚጸኗት ለነቢያትም ሄርቲት ይቸርናት። አስበ ትንቢታችንን ይሰጠናል ብለው ደጅ የሚጸኑት ጌታን አስበ ትንቢታቸውን ለማሰጠት ወልዳላቸዋለችና ሄርቲት ለነቢያትም ቸርናት። አስበ ትምክህታችንን ታሰጠናለች ብለው ደጅ ለሚጸኗት ለሐዋርያትም ሄርቲት ይቸርናት። አስበ ስብከታችንን ይሰጠናል ብለው ደጅ የሚጸኑት ጌታን አስበ ስብከታቸውን ለማሰጠት ወልዳላቸዋለችና ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢዮሙ እንዲህ። አስበ ተጋድሏችንን ታሰጠናለች ብለው ደጅ ለሚጸኗት ለሰማዕታት ለጻድቃን ሄርቲት ይቸርናት። አስበ ተጋድሏችንን ይሰጠናል ብለው ደጅ የሚጸኑት ጌታን አስበ ተጋድሏቸውን ለማሳጠት ወልዳላቸዋለችና ለሰማዕታት ለጻድቃንም ሄርቲት ይቸርናት። ኢየሱስ ክርስቶስ ወፃ እምኔሃ ኢየሱስ ክርስቶስ ብዕለ ጸጋ ጥበቡ ዘይታወቅ ነው። በጥበቡ መስፈሪያ እየሰፈረ የሚሰጠው የሀብቱ ብዛት የማይታወቅ ኢየሱስ ክርስቶስ ወፃ እምኔሃ ከሷ ተወለደ። አንድም ቱን እየሰፈረ የሚሰጥበት የጥበቡ መስፈሪያ የማይታወቅ ኢየሱስ ክርስቶስ ወፃ እምኔሃ ከሷ ተወለደ። አንድም በልግስና የከበረ ኢየሱስ ክርስቶስ ከሷ ተወለደ። በልግስና የከበረ አለው ጌታን ስጋዬን ብሉ ደሜን ጠጡ ብሎ የሚሰጥ ከሱ በቀር ሌላ የለምና። ንስስ በየሳሉ እስመ መጻ ዋዳነነ ሰው ሁኖ አድኖናልና የይቅርታውን የቸርነቱን ነገር እንመርምር እንፈልግ። ሰው ሁኖ ካዳነን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። የማያደርገውን የማይናገር የተናገረውን የማያስቀር ጌታ ለዳዊት በእውነት ማለ። ዘይኔስህ የማይጸጸት ጌታ በእውነት ማለ። ዘይኔስህ አለ ሰው የሆነ እንደሆነ መጠጥ አስክሮኝ ሰው አገብሮኝ ቀንጥሎኝ ማልኩኝ ብሎ ይጸጸታል። እሱ ግን ይህ ሁሉ የለበትምና ዘይኔስህ አለ። ከአብራክህ የተከፈለ ልጅህን በዙፋንህ አነግሥልሃለሁ ብሎ ለዳዊት እግዚአብሔር በእውነት ማለ። ምነው ይህማ የተነገረው ሶሎሞን ነው እንጂ ለጌታ ነው ቢሉ ለጊዜው ለሶሎሞን ቢሆን ፍጻሜው ለጌታ ነውና። ነቢይ ያነስ ለክሙ እግዚአብሔር ማዊክሙ ዘከማየ ወሎቱ ስምዖ ተብሎ የተነገረው
ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ። ጌታ ሶሎሞንን በምን ይመስለዋል ቢሉ ሶሎሞን በጸጋ በግዘፍ የነገሰባቸውን ጌታም በባህሪ በርቀት ይነግስባቸዋልና። አንድም የጌታ መንግስቱ ዳዊት መንበርከ እግዚኦ ለዓለመ ዓለም ብሎ በተናገረለት በስልጣን ነውና። አንድም ስሚ ወለቴ ወሪ ብሎ በተናገረለት በምእመን በቤተ ክርስቲያን ላይ ነውና። አንድም ጌታ ነገሰ መባሉ በክበበ ትስብእት በስጋ ዳዊት ነውና። ዲበ መንበረ ዳዊት ትጸን መንግስቱ ለክርስቶስ እንዲህ ጻድቅ ዳዊት ንጉሥ ክርስቶስ በስጋ ከርሱ እንደሚወለድ ባመነ ጊዜ ተወክፍዎ ሰብአ ፊንቆን እንዲል እንደሚወለድ ባመነ ጊዜ ፈቀደ ይንስስ ወይር ከማይደሮ ለእግዚአብሔር ቃል የአብ አካላዊ ቃል ማደሪያ ፈልጎ ያገኝ ዘንድ ሱባኤ ሊገባ ወደደ። በፍጹም ትጋት ቀኖና ገባ። ከዚህ በኋላ ትንቢትን በሚገልጽ ሥጋዌን በሚያስፈጽም በግብረ መንፈስ ቅዱስ ተገልጾለት አሰምቶ ተናገረ። እንዲህ ብሎ ተናገረ። እነሆ በኤፍራታ በጨርቅ ተጠቅልሎ በበረት ተጥሎ በግዕዝ ሕፃናት ሲያለቅስ ሰማ ነው ብሎ አሰምቶ ተናገረ። ይህስ እንደምንድን ነው ቢሉ ዳዊት አግንና ኢያቡስቴዎን የሚባሉ ታላላቅ ነገስታት ነበሩ። እነዚህን ድል ነስቶ መንግስቱን አጽንቶ እሱ በጽድ በዝግባ በዋንዛ በታነጸ ግንብ ተቀምጦ ሳለ ነብዩ በሱ ዘመን የነበረው ነብይ ናታን ይባላል። ዳዊት ጠላት ጠፍቶለታል፣ መንግስት ጸንቶለታል፣ ደስ ብሎታል። ሂጄ ጠይቄው ልምጣ ብሎ ቢሄድ ዳዊት አዝኖ ተክዞ ቆዝሞ አገኘው። ንጉሥ ጠላት ጠፍቶልሃል፣ መንግስት ጸንቶልሃል፣ ደስ ብሎሃል ብዬ ልጠይቅ ብመጣ አንተ ግን አዝነሃል፣ ተክዘሃል፣ ምን ሆነህ ነው አለው። ናታን እኔ ያላዘንኩ ማን ይዘን? እኔ በጽድ በዝግባ በዋንዛ በታነጸ በሚያምር ግንብ ተቀምጬ ታቦተ ጽዮን ግን ሙሴ ባሰፋው አሮጌ ድንኳን ተቀምጣ እንደምን አላዝን አለው። ምን ነው እግዚአብሔር ጠላት አጥፍቶልሃል፣ መንግስትህን አጽንቶልሃል፣ አትሰራም እንዴ አለው። አንተ ነብይ እግዚአብሔር እንግዲያስ ፍቀድልኝ አለው። ነብይ ነውና ለማስፈቀድ ነው። ናታንም መቼም የዳዊትን ነገር እግዚአብሔር አይጠላበትም ብሎ ፈቅዶልሃል ስራ አለው። አንድም ይህስ በእኔም በአንተም ፈቃድ አይሆንም፣ ሱባኤ እንግባ ተባብለው ዋየ ፀሐይ እንደ በረዶ ከምታወረድ ቁረ ሌሊት እንደ ሰርዶ ከምታፈላ ዛፍ ስር ቀኖና ሱባኤ ገቡ። ቀኖናው ሲፈጸም ለናታን የቤተ መቅደስ ነገር ተገልጾለት አኮ አንተ ዘተሐንጽ ቤተ ለስባቴ አላ ወልድከ ዘይወፅእ እምኀቤከ ውእቱ ይሐንጽ ቤተ ለስባቴ፣ ለመመስገኛዬ ቤተ መቅደስ የምትሰራልኝ አንተ አይደለህም፣ ከአንተ አብራክ የሚከፈለው ልጅ ሶሎሞን ይሰራልኛል ብሎ ተገልጾለታል። ለዳዊት ደገኛው የሥጋዊ ነገር ተገልጾለት ናሁ ሰማይ ናሁ በኤፍራታ፣ ነው በኤፍራታ በጨርቅ ተጠቅልሎ በብረት ተጥሎ በግዕዝ ሕፃናት ሲያለቅስ ሲያነጥስ ሰማ ነው ብሎ አሰምቶ ተናገረ አለ ተገልጾለታልና። ለጌታም አንድ ነገር ሲሹ ብዙ ነገር መግለጽ ልማድ ነው። ነብዩ ዳንኤል የሚጠትን ነገር ፈልጎ ሱባኤ ቢገባ የሥጋዊ ነገር ተገልጾለት መቅደስ ትታነጽ እስከነ ክርስቶስ ወምዝ ትትመዘበር ብሎ ተናግረዋል። እዝራም የሚጠትን ነገር ፈልጎ ቀኖና ሱባኤ ቢገባ የሥጋዊ ነገር ተገልጾለት አንበሳ ወፃ እምገዳሙ ውቱኬ ወልድ ዘባማን ብሎ ተናግረዋል። የመንግስተ ሰማያትም ነገር ተገልጾለት እስከ ማይዜኑ ዝንቱ ብሎ ተናግረዋል። እኛን ለማዳን አማኑኤል ይወለድባት ዘንድ የወደዳት የያዕቆብ አምላክ ማደሪያም ይቺ ቤተልሔም ናት ብሎ አሰምቶ ተናገረ። ካይበ ይቤላ ካልእ ነቢያት፣ ካይበ ለቦታው ነው። ዳግመኛም ከነቢያት አንዱ እንዲህ አለ። የኤፍራታ ዕፃ የምትሆኚ አንቺ ቤተልሔም የይሁዳ ነገስታት ከሚነግሱባቸው አገሮች ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም ብሎ ተናገረ። እስራኤል ዘስጋን የሚጠብቅ ንጉሥ ባንቺ ይነግሳልና። ንጉሱ ሚክያስ ነው። ሌሎችን አይጉር ሲያስተምር ሰንብቶ ወደ ማታ ቤተልሔም ደረሰ። ቤተልሔም ቢደርስ ቤተልሔም ፈት ሆና አራዊት ሰልጥነውባት ጫካ ወሯት ፈት ሆና ተመለከተ።
ሚክያስም አንቺ ቤተልሔም እንዲህ ፈት እንደሆንሽ አራዊት እንደሰለጠኑብሽ ቋያ እንደበቀለብሽ አትቀሪም። ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣ የነጋሪት ድምፅ ይሰማብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጸኑብሻል ብሎ ትንቢት ተናግሮ ሄደ። ለጊዜው ይህ ሁሉ ተፈጽሞባታል። ዘሩባቤል ነግሶባታል። ድንኳን ተተክሎባታል። ድምፀ ቃለቀ የነጋሪት ድምፅ ተሰምቶባታል። አሕዛብ ገብረውባታል። እስራኤል ደጅ ጸንተውባታል። አንድም የኤፍራታ ዕፃ የምትሆኝ አንቺ ቤተልሔም የይሁዳ ነገሥታት ከሚነግሱባቸው አገሮች ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም። እስራኤል ዘነፍስን የሚጠብቅ ጌታ ባንቺ ይወለዳልና። ለጊዜው ዘሩባቤል እንደነገሰባት ጌታ ተወልዶባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። የነጋሪት ድምፅ እንደተሰማባት ቅዳሴ መላእክት ተሰምቶባታል። አሕዛብ እንደገበሩባት ሰባ ሰገል ገብረውባታል። እስራኤል ደጅ እንደጸኑባት 99ኙ ነገደ መላእክት ደጅ ጸንተውባታል። አንድም የኤፍራታ ልጅ ቤተ ህብስት እመቤታችን በይሁዳ ከሚነግሱ ነገስታት ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጂም። እስራኤል ዘነፍስን የሚጠብቅ ጌታ ካንቺ ይወለዳልና ተወልዷልና። ስለ ክርስቶስ መወለድ እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነው ዳዊትና ሚክያስ ስለተናገሩት ለዚህ ነገር አንክሮ ይገባል። አንድም ለዛ አስተናገረ ይላል። ዳዊትና ሚክያስን ላናገረ መንፈስ ቅዱስ አንክሮ ይገባል። ከዛሬ ጀምሮ እስከ ዘላለሙ ድረስ ከአብ ከመንፈስ ቅዱስ ጋራ ክብር ምስጋና ይግባው። ከአብ ከመንፈስ ቅዱስ ጋራ ክብር ምስጋና ከተገባው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ዳዊት ዘነግሠ ለእስራኤል ለአለ ለበጎ ነውና ለአለ ለክፉ ቢሆን በይል ነበር። ወአነግስ ብእሴ መደሉ ወበይንተከ የሕዝቡ እንዲል ለእስራኤል ዘሥጋ የነገሰ ዳዊት አመተንስኡ ሲል ነው። መጽሐፍ ኃላፊያቱን መጻያት መጻያቱን ኃላፊያት አድርጎ መናገር ልማድ ነው። አመ ይወፅኡ እስራኤል እምግብፅ ወአመ የተባለው ለሰይጣን ወአመ ይመጽእ ወልደ እጓለ እመሕያው በሰባቲሁ እንዲል ኢሎፍላውያን በጠላትነት በተነሱበት ወራት ከቤተልሔም ውሃ ሊጠጣ ወደደ። አበጋዞች አዲኖን፣ ኢያቡስቴ፣ ዮልያና ፈጥነው ተነሱለት። እንደምንድን ነው ቢሉ ዳዊት ታሞ ቤተሰቦቹ ቀሳ አውርደውታል። የህሙማን ቤት ማለት ነው። ህሙማን ሲታመሙ አንድ ቤት ያደርጓቸው ነበረ። ስለምን ቢሉ ያኛውን እያየ እንዲጸና ተስፋ እንዳይቆርጥ ለአንዱ የሚመጣው ምግብ ለአንዱ እንዲተርፍ አንድ ቤት ይሰበስቧቸው ነበረ። በዚህ ልማት ዳዊት ታሞ ከህሙማን ቤት አስገብተውት ነበረ። በዚህ ጊዜ ኢሎፍላውያን ዳዊት መታመሙን ሰምተው ኢየሩሳሌምን ቤተልሔምን ጠግተው ሰፈሩ። በዚህም ጊዜ ዳዊት ወይኔ ዳዊት ታመምኩና ጠላቶች የሰለጠኑብኝ ማለት ነው ብሎ ንግግር ተናግሯል። አንድም የቤተልሔም ውሃ የምንጭ ነው፣ እሱ ያለበት ውሃ የኩሬ ነው። ከኩሬ ውሃ የምንጭ ውሃ ይቀዳልና። አንድም የቤተልሔም ውሃ ያደገባት ውሃ ናት፣ ያደጉበት ውሃ ትዝ ትዝ ይላልና። አንድም ፈውስ ሽቶ ነው፣ ይቺ የቤተልሔም ውሃ ፈውስነት ያላት ነበረችና። አንድም ሰራዊቱን ልቡና ለመፈተን ነው። ፍጡነ ተንሥኡ መላእክት አራሁ የጦር አርበኞች አዲኖን፣ ኢያቡስቴ፣ ዮልያና የሚባሉ ሶስቱ አርበኞች ፈጥነው ተነሱ። ረዋታቸውን ነጥቀው ገንቧቸውን ይዘው ሰይፋቸውን ነጥቀው የማን ጌታ የማን ንጉሥ ውሃ ሲል ይሞታል ብለው ፈጥነው ተነስተው ወተቃተሉ በውስተ ትዕይንተ ለዋን ባላውያን ከተማ ተዋጉለት። አሁን ተዋግተው አይደለም፣ አሕዛብ አሻግረው አይተው እነዚያ እነማን ናቸው አሉ። የዳዊት የጦር አርበኞች አዲኖን፣ ኢያቡስቴ፣ ዮልያና ናቸው አሏቸው። እነዚህ ሳይለውጡ አይለወጡም፣ ሳይጥሉ አይወድቁም ብለው መንገድ ለቀው ትተውላቸው ሂደዋል። ሂደው
ያን ሊጠጣው የወደደውን የቤተልሔም ምንጭ አመጡለት። የጦር አርበኞቹ አዲኖን፣ ኢያቡስቴ፣ ዩልያና ስለ ዳዊት ብለው ሰውነታቸውን ለሕማም ለሞት አሳልፈው እንደሰጡ ባየ ጊዜ ይህንንስ ብጠጣው የእናንተን ደም መጠጣት ነው ብሎ ያመጡለትን ውሃ ደፋው፣ አፈሰሰው። ጥቂት እንኳን አልጠጣም፣ አልቀመሰም። ውሃውን ባለመጠጣቱ እየጠማው በመተው በማፍሰሱ ጽድቅ ሆኖ ተቆጠረለት። ጽድቀ ከጽድቅ ገብቶ ተቆጠረለት። የሚወዱትን ነገር ለእግዚአብሔር ብሎ መተው መስዋዕትነት ነውና፣ ይህም በሀገራችን ታሪክ ተደርጓል። በአስቄጥስ ገዳም የሚኖሩ መነኮሳት መናንያን አሉ። ምግባቸው እንኩርኩሪት የሚባል ቋርፍ ነበረ። ይኸውም የሚጋገረው ከዓመቱ 2 ጊዜ ነው። ከመነኮሳት አንዱ ታመመ። ወንድሜ ምን ትሻለህ አሉት። መነኮሳቱ ተሰብስበው ትኩስ እንጀራ ትኩስ ወጥ አማረኝ አላቸው። ከመነኮሳት አንዱ የማን ወንድም እንጀራ ወጥ ብሎ ይሞታል ብሎ መቋሚያውን ነጥቆ ባጭር ታጥቆ ገጸ አንስት የሴት ፊት አይቶ አያውቅም ነበርና የሚታየው የ2 ቀን ጎዳና ተሄዶ ነው። ያን ሁሉ አልፎ በመካከል በርበር የሚባል ሽፍታ አለ። ያንን አልፎ ሄዶ ወጥ እንጀራ ይዞለት መጣ። በታምራት የ2 ቀን ጎዳና እስከሚጓዝ ድረስ በታምራት ትኩሱን ደርሷል። ይዞ ደርሶ ወንድሜ ተነስ፣ ያስፈለገህን ያሻህን አምጥቼልሃለሁ አለው። ያም መነኩሴ ገጸ አንስት አይተህ የማታውቅ ሰው ገጸ አንስት አይተህ ዲቀት ቢያገኝህ በርበሬም የተባለው ሽፍታ መካከል ላይ ቢገልህ ዳው በእኔ አልነበረምን? እኔ አልቀምስም አለ። ከዚያ የነበሩ መነኮሳት ያንተ ብሎ ደክሞ ካልቀመስክለት በረከት ያገኛል፣ በል ተነስ ቅመስ ብለውት ያኛው ተገልግሎ ተለምኖ ቀምሷል። እምቢታና እምቢታን ሲያነጻጽር እንዲህ አለ እንጂ አንድም ለእስራኤል ዘነፍስ የነገሰ አዳም ፍቶታት እኩያት ኃጣው በሰለጠኑበት ወራት ከማየ ገቦ ይጠጣ ዘንድ ተመኘ። ምነው ማየ ገቦንማ እንጠመቅበታለን እንጂ እንጠጣዋለን ቢሉ እውነት ነው። በማየ ገቦ እንጠመቃለን እንጂ አንጠጣውም። ከደሙ ጋራ ነቅ ምንጭ ያገናኛቸዋልና እንዲህ አለ። የልቡናው አበጋዞች ሃይማኖት፣ ተስፋ፣ ፍቅር ፈጥነው ተነሱለት። ከፍቶታት እኩያት ኃጣው ጋራ ተዋጉለት። ያን ሊጠጣው የወደደውን ማየ ገቦ አመጡለት። በአዳም የአንዱን ጻድቅ የአንዱን ሰማዕት ታሪክ መናገር ነው። ሃይማኖት፣ ተስፋ፣ ፍቅር እንደሰለጠኑለት ባየ ጊዜ ደሙን በሰማዕትነት አፈሰሰ። የፍጡር ደም ነውና አላዳነውም፣ ከእግዚአብሔር ጋር አላስታረቀውም፣ ከማየ ገቦ አድርሶታል እንጂ። ደሙን በሰማዕትነት ማፍሰሱ ጽድቅ ሆኖ ተቆጠረለት። ጽድቀ ከጽድቅ ገብቶ ተቆጠረለት። ወማሆሙ ያለበት ነው። አዲኖን፣ ኢያቡስቴ፣ ዩልያና ጽማማይን መከራን እንደታገሱ ዳዊት ጽማማይን እንደታገሰ ጻድቃን ሰማዕታትም መከራን ቻሉ፣ ታገሱ። አዲኖን፣ ኢያቡስቴ፣ ዩልያና ስለ መንግስተ ሰማያት ብለው ደማቸውን እንዳፈሰሱ ዳዊት ውሃውን እንዳፈሰሰ ሰማዕታትም ከተሳለ ስለት ከነደደ እሳት ገብተው ደማቸውን አፈሰሱ። አዲኖን፣ ኢያቡስቴ፣ ዩልያና ስለ መንግስተ ሰማያት ብለው መከራ እንደታገሱ ዳዊት ጥማማይን እንደታገሰ ጻድቃን ሰማዕታት ከተሳለ ስለት ከነደደ እሳት ገብተው ጻድቃን ፍቶታት እኩያት ኃጣውን ችለው ታግሰው መራራ ሞትን መከራን ታገሱ። ጻድቃን ሰማዕታት ከተሳለ ስለት ከነደደ እሳት ገብተው ሰማዕት እንደሆኑ መከራን እንደታገሱ ጻድቃን ፍቶታት እኩያት ኃጣውን ችለው ታግሰው እንደታገሱ እኛ እንደነሱ መጽናት መከራ መቀበል አይቻለንምና ተሳለነ በከመ ይበሳልከ እንደ ቸርነትህ እንደ ምሕረትህ ብዛት ይቅር በለን። እንደ ቸርነቱ እንደ ምሕረቱ ብዛት ይቅር ከሚለን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። አሐዱ ዘእምቅድስት ሥላሴ በሕይወት ስልጣና አስተዳደር ሰማይ ሰማያት
ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ በንጸፈ ደይን መውደቃችንን፣ በእግረ አጋንንት መጠቅጠቃችንን፣ በመርገመ ሥጋ በመርገመ ነፍስ መያዛችንን አይቶ ልዑል ባህሪውን ዝቅ አድርጎ በትሕትና ቅድስት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወሰነ። ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ መንጸፈ ደይን መውደቃችንን በእግረ አጋንንት መጠቅጠቃችንን አይቶ ልዑል ባህሪውን ዝቅ አድርጎ ቅድስት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከኃጢአት ብቻ በቀር እንደኛ ሰው ሆነ። ነቢያት ይወርዳል ይወለዳል ብለው ትንቢት እንደተናገሩለት በቤተልሔም ተወለደ። በነፍስ በሥጋ ፈጽሞ አዳነን። ወገኖቹ አደረገን። ርቀን የነበርኖቹን አቀረበን። ተጣልተን የነበርኖቹን አስታረቀን። ዘቀዲሙ ይኮንክሙ ሕዝበ እግዚአብሔር ይእዜሰ ኮንክሙ ሕዝበ እግዚአብሔር እንዲል ወገኖቹ ካደረገን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ቅድስት አለ ጽንዕት ንጽሕት ክብርት ልዩ ሲል ነው። ጽንዕት አለ ሌሎች ሴቶች ቢጸኑ እስከ ጊዜው ነው እንጂ በኋላ ግን ተፈትሖ አለባቸው። እርሷ ግን